ደም መፋሰስ፣ እርስ በርስ መመታታት፣ መጎዳዳት ይሄ ከየት የመጣ ነው? ኢትዮጵያ ላይ በአሁኑ ሰዓት እየተደረጉ ያሉ ኺላፋቶች፣ መስጊዶች ላይ እየተደረጉ ያሉ ኺላፋቶች አብዛኛዎቹ አመተናሱ ወይንም አብዛኛው ማህበረሰብ አይረዳቸውም እንጂ የጥቅምና የስልጣን ሽኩቻዎች ናቸው። ሱቆች የሚበዙባቸው መስጊዶች ላይ ረብሻ ይበዛል። ሰለፎቻችን ያስተማሩን እርስ በርስ መከባበር ነው። መከባበር ነው ከፍ የሚያደርገን፣ መናናቅ ነው የሚጥለን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي ربي بك استعنت فأعني وعليك توكلت فلا تكلني يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين ولا أقل من ذلك. أحبتي في الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته. ኢንሻአላህ ዛሬ ትንሽ ማስታወስ የምፈልገው በኺላፍ ጉዳይ ላይ ነው። እንደምታዩት ሰሞኑን አዲስ አበባም ላይ ብዙ መስጊዶች ላይ እየተከሰተ ያለ አስፈሪ ነገር አለ። የእርስ በርስ ኺላፍ መስጊዶች ላይ ቡድን በመከፋፈል እርስ በርስ ድብድብ ደረጃ ላይ የተዳረሰበት ሁኔታ አለ። ደም መፋሰስ፣ እርስ በርስ መመታታት፣ መጎዳዳት ይሄ ከየት የመጣ ነው? ኺላፎቻችንን እንዴት ነው የምናስተናግደው? አላህ ሱብሓነሁ ወተዓላ በቁርአኑ ላይ ሙስሊም ካልሆኑ ሰዎች ጋር በተለይ አህለል ኪታቦችን በተመለከተ በቁርአን ላይ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን፣ የመጽሐፍ ባለቤቶች ጋር ስትወያዩ ጥሩ በሆነ በጣም ጥሩ አሕሰን ማለት በጣም ጥሩ በሆነ ውይይት ተወያዩ ይላል እንጂ አትወያዩ፣ ያ ካልሆነ አትወያዩ ማለት ነው። ስንወያይ አህለል ኪታብ የሆኑ ሰዎች ጋር በጣም ጥሩ በሆነ ውይይት የምንወያይ ከሆነ እርስ በርሳችን ስለሚፈጠሩ ኺላፋቶች እንዴት ነው መወያየት ያለብን? እንደዚሁም አላህ ሱብሓነሁ ወተዓላ ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم፣ ከአላህ ውጭ የሚያመልኩ ሰዎች በፊትም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። እነሱ የሚያመልኳቸውን አማልክት የሚሏቸውን እንዳንሳደብ አላህ በዚህ በቁርአን አያት ላይ ይከለክለናል። አትሳደቡ ይላል። ለምን? በመሰዳደብ የሚመጣ ውጤት ስለሌለ ማለት ነው። በመሰዳደብ እርስ በርስ በመዘላለፍ የሚመጣ ውጤት የለም። ይሄ ሙስሊም ካልሆኑ ሰዎች ጋር ነው። እንደዚሁም አላህ ሱብሓነሁ ወተዓላ ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም። የሰውን ልጅ ወደ እስልምና ግባ ብሎ በግድ ማስገደድ የለም። ኢማን ነፃነት ነው። የሰው ልጅ በነፃነቱ ሊያምን ይገባል። ወደ እስልምና ግባ ተብሎ አይገደድም። ይህ በዚህ ሁኔታ ላይ ካለ እርስ በርሳችንስ ነው ውጭ ካሉ ሙስሊም ካልሆኑ ሰዎች ጋር ያለውን ስርዓት በዚህ መልክ ከሆነ መስጊድ ውስጥ የሚነሱ ኺላፎችን ደግሞ ማን ነው እንድንሰዳደብ የፈቀደልን? ማን ነው እንድንደባደብ የፈቀደልን? እርስ በርሳችን ስም እየተለጣጠፍን ለትልቅ አደጋ በር እየከፈትን ነው። በአሁኑ ሰዓት ለትልቅ አደጋ በር እየከፈትን ነው። በሚያሳዝን ሁኔታ አገራችን ላይ የተከሰቱ ያሉ ኺላፋቶችን ደግሞ የሚያናፍሱ መስጊድ ውስጥ ያሉ ወንድሞች መኖራቸው ነው። ክስተቶች ሲከሰቱ አላህ በቁርአን ላይ እንደነገረን ወኢዛ ጃአሁም አምሩን ሚነል አምኒ አው አልኸውፊ አዳዑ ቢህ ወለው ረዱሁ ኢላ ረሱሊ ወኢላ ኡሊል አምሪ ሚንሁም ለዓሊመሁ አለዚነ የስተንቢጡነሁ ሚንሁም ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለተበዕቱሙ ሸይጣነ ኢላ ቀሊላ። የሚመጡ ዜናዎች በምን አይነት መልክ መዘገብ አለባቸው የሚለውን ራሱ ያገኘነውን ዜና ሁሉ እየዘገብን ለፊትና ቀስቃሾች መሆን የለብንም። በቅርቡ አይታችሁ ከሆነ ወሎ አካባቢ ላይ ሰዎች ተሰብስበው ሰደቃ አድርገው መውሊድ እናደርጋለን ብለው እዛ ላይ በበሉት ምግብ የሞቱ ሰዎች አሉ።
የታመሙ ሰዎች አሉ። ምንድነው የዛ መበከል የምግብ መበከሉ ምክንያት ምንድነው የሚለውን ሳያጣሩ ወሃቢያዎች፣ ጽንፈኞች፣ መውሊድን የሚቃወሙ ሰዎች ሰው ምግብ ላይ መርዝ አድርገውበት ሰውን ገደሉት ተብሎ ተዘገበ። ከማን ጠብቃቸው ከትልልቅ ወንድሞቻችን ማለት ነው። ይሄ ሙስሊሞችን እርስ በርስ የበለጠ ለማጨፋጨፍ የሚደረጉ ዘገባዎች አላህን ሊፈሩ ይገባል ማለት ነው። ነገሩ ሲጣራ ለግብርና የመጣ ኬሚካል የተጠቀሙበት ጀሪካን ሰዎቹ መርዙ አልቆ ነበር የዛ የጀሪካኑ በዛ ዘይት ቀንሰው ምግብ ሰርተውበት ነው በራሳቸው ማለት ነው። ነገር ግን ሳይጣራ ነገሮችን መዘገብ ለምን አስፈለገ? ኢትዮጵያ ላይ በአሁኑ ሰዓት እየተደረጉ ያሉ ኺላፋቶች መስጊዶች ላይ እየተደረጉ ያሉ ኺላፋቶች አብዛኛዎቹ አመተናሱ ወይንም አብዛኛው ማህበረሰብ አይረዳቸውም እንጂ የጥቅምና የስልጣን ሽኩቻዎች ናቸው። ለጥቅም የሚደረጉ ለስልጣን የሚደረጉ ሱቆች የሚበዙባቸው መስጊዶች ላይ ረብሻ ይበዛል። ሱቅ ገቢ ያላቸው መስጊዶች ላይ ይሄ ተገቢ አይደለም። ማህበረሰባችንንም ለደም መፋሰስና ለልቂት ወደፊት ደግሞ እስልምናን በሚጎዳ መልኩ ጥቃት እንዲመጣ መንስኤ መሆን የለብንም። ኺላፋቶች አሁን አይደለም የጀመሩት። ኺላፋቶች ሲኖሩ መካከላችን ላይ መከተል ያለብን አንደኛው ነጥብ ኢዕዛር አልሙኻሊፍ ወተርክ አምረሁ ሊላህ። እኔን የሚቃወመኝን ሰው ለማስረዳት ሞክሬ እምቢ ካለ ጉዳዩን ለአላህ መተው እንጂ እኔ ራሴ እርምጃ ለመውሰድ ለመማታት ለመደባደብ መነሳት የለብኝም። ኢብቃእ አልኡኹዋ ወንድማማችነቱን ማቆየት። ሰዎችን መስጊድ ውስጥ ደም አፋሰን እርስ በርስ ወንድማማችነትን ንደን ምንድነው የምናገኘው ጥቅም? ዱንያዊ ጥቅም ለማግኘት ስልጣን ለማግኘት ተብሎ ሰው ወንድሞቹን ያደባድባል እንዴ? በተለይ ዑለማዎች ኺላፍ ሲነሳ ሰዎችን መፈረጅን ማስተማር የለብንም። ላ ተሽኒዕ ወላ ተፍሲቅ ወላ ተብዲዕ للمخالف የኔን ሐሳብ ያልተቀበለኝን ሰው እሱ ፋሲቅ ነው፣ እሱ ሙብተዲዕ ነው፣ እሱ እንደዚህ ነው እያልን ማራገብ ማቆም መቻል አለብን ማለት ነው። ሰለፎቻችን ያስተማሩን እርስ በርስ መከባበርን ነው። ሌላው ቀርቶ በሐሳብ የማይደጋገፉ ሰዎች ሼኽ አልኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲናገር ምን ይላል? አንድ ሰው ፈጅር ሶላት ላይ ቁኑት አይበቃም የሚል እንኳን ቢሆን ይላል፣ ቁኑት አይበቃም የሚል ቢሆን ኢማሙ ቁኑት የሚያደርግ ከሆነ ቁኑቱን መከተል አለበት ይላል። አርፎ ተከትሎ መስገድ አለበት ይላል። ኢማሙ ቁኑት እያደረገ ቁኑት አይበቃም የሚል ቢሆን እሱ ተከትሎ ሲሰግድ በያን الحق እንዳለ ሆኖ ሐቅን ማስረዳት ወተርጂህ الصواب ሷዋቡና ራጂሁ የትኛው እንደሆነ ከማስረዳት ጋር ግን ወንድማማችነትን የሚጥስ መሆን የለበትም ማለት ነው። ሰዎችን የራሳችንን ራእይ እንዲከተሉ አናስገድድ። لا يجوز حمل الناس على الرأي الاجتهادي እኔ የምከተለውን የግድ ተከተል አይባልም። ሐቅን ማስረዳት ይኖርብናል። ራጂሁ የትኛው እንደሆነ መንገር ይኖርብናል። ከዛ ውጭ ግን ሰዎችን የግድ የኔን አመለካከት ካልተከተላችሁ ብለን ጫና መፍጠር የለብንም። መስጊድ ውስጥ ያሉ ዑለማዎች እርስ በርስ መከባበር ይኖርባቸዋል። መዛሂብ አልአርባዓን ስንመለከት በተለይ ሶስቱ ተማሪ አስተማሪዎች ናቸው። ኢማሙ ሻፊዒ የኢማሙ ማሊክ ተማሪ ናቸው። ኢማሙ አህመድ የኢማሙ ሻፊዒ ተማሪ ናቸው። በመካከላቸው በብዙ መስአላዎች ላይ ልዩነቶች ነበሩ። ነገር ግን የነበረው ልዩነት ለምሳሌ ኢማሙ አህመድና ኢማሙ ሻፊዒ ተማሪና አስተማሪ ሆነው ኢማሙ ሻፊዒ አስተማሪ ናቸው፣ ኢማሙ አህመድ የሳቸው ተማሪ ናቸው። በመካከላቸው ልዩነቶች በብዙ መስአላዎች ላይ ልዩነቶች ተነስተዋል።
ያ ከመሆኑ ጋር ግን እነዛ ልዩነቶች ፍቅራቸውን አልለቀቋቸውም፣ ውዴታቸውን አልወሰዱባቸውም። አብዱላህ ኢብኑ አሕመድ ኢብኑ ሐንበል የኢማሙ አሕመድ ልጅ ነው። ምን ይላሉ? ቁልቱ ሊአቢ ያ አበቲ አዩ ረጁሊን ካነ ሻፊዒይ ፈኢኒ አስመዑከ ቱክሲሩ ዱዓአ ለሁ። አባቴ ሆይ አላቸው የኢማሙ አሕመድ ልጅ፣ ይሄ ሻፊዒ የሚባል ሰውዬ ምን አይነት ሰው ነበረ? ሁልጊዜ ለሱ ዱዓ ስታበዛ ሰማሃችኋለሁ አላቸው አባትየው። ኢማሙ አሕመድ ምን አሉት? ፈቃለ ያ ቡነይ፣ ልጄ ሆይ አሉት፣ ካነ ሻፊዒዩ ረሒመሁላህ ከሸምሲ ሊዱንያ ወከልዓፊየቲ ሊናስ። ሻፊዒ እኮ ለዱንያ ልክ እንደ ፀሐይ ነው፣ ለሰው ልጅ ደግሞ እንደ ሩህ ነው አሉ። ኢማሙ ሻፊዒ ከሸምሲ ሊዱንያ ወከልዓፊየቲ ሊናስ። እንዴት እንደሚከባበሩ እርስ በርሳቸው ማለት ነው። አንድ ጊዜ ደግሞ ለኢማሙ አሕመድ ምን አሏቸው? ኢማሙ አሕመድ ይዘይርሃል አንተን፣ ወተዙሩሁ አንተም ትዘይረዋለህ። ለኢማሙ ሻፊዒ ነው ደግሞ ይሄን ያሏቸው። ኢማሙ አሕመድ ቅድም ኢማሙ ሻፊዒን እንዴት አድርገው እንደወሰፏቸው አይተናል፣ ሼኻቸውን ማለት ነው። አሁን ደግሞ ሼኹ ኢማሙ አሕመድን ኢማሙ ሻፊዒ አንዳንድ ጊዜ አንቱ ትዘይሯቸዋለሁ፣ አንዳንድ ጊዜ ደግሞ እሱ እየመጣ ቤት ይዘይሩሃል፣ ምንድን ነው ብለው ጠየቋቸው። ኢማሙ ሻፊዒ ምን አሉ? ደረሳቸው ናቸው ኢማሙ አሕመድ። ኢንዛረኒ ፈቢፈድሊህ አው ዙርቱሁ ፈሊፈድሊህ፣ ከዘየረኝ የተከበረ ሰው ስለሆነ ነው፣ እኔ ደግሞ የምዘይረው አሁንም እሱ የተከበረ ሰው ስለሆነ ነው፣ የተላቀ ሰው ስለሆነ ለልቅናው ነው። ፈልፈድሉ ፊ ሐይለይኒ ለህ፣ በሁለቱም ጉዳይ እሱ የተላቀ ነው፣ ልቅናው የሱ ነው አሉ። ተመልከቱ፣ መሻይኾች ያስተማሩን እርስ በርስ መከባበር እንጂ ፊርቃ እየተሰጣጠ እርስ በርስ እንድንመታታና እንድንደባደብ አይደለም ማለት ነው። ኢማሙ ሻፊዒ ኢማሙ ማሊክን ደግሞ ሲጠቅሱ ምን ይላሉ? ወማ አሐዱን፣ አንድም ሰው የለም ለእኔ ውለታ ያደረገልኝ እንደ ኢማሙ ማሊክ አይነት ይላሉ። ኢዛ ذكر العلماء فمالكم النجم፣ የዑለማዎች ይጠሩ ተብሎ ስም ዝርዝር ቢጠራ ኮከብ ሆኖ የምናገኘው ኢማሙ ማሊክን ነው ይላሉ። ኢማሙ ማሊክ ናቸው። ስለዚህ ዑለማዎች ለኛ ያስተማሩን እርስ በርስ መከፋፈልን ነው፣ መከባበርን ነው። በአሁኑ ሰዓት ግን እርስ በርስ እየተለያየን እኛ የምንደባደብ ከሆነ የምንጣላ ከሆነ ይሄ ትልቅ የማይዘጋ በር ይከፍትብናል። መጅሊሶቻችን አቃፊዎች መሆን አለባቸው። የመስጊድ መነጣጠቅ፣ የመድረሳዎች መነጣጠቅ ትልቅ ዋጋ ያስከፍለናል። እንደገጧት መስጊዶች፣ ብዙ መስጊዶች አዲስ አበባ ላይ የተለያየ አመለካከት ያላቸው ጀማዓዎች የተቆጣጠሯቸው መስጊዶች እንዳሉ ግልጽ ነው። ይሄ የምንክደው ጉዳይ አይደለም። ሁሉም መስጊድ በያለበት ላይ አንዱ ጋር ሰብሮ ገብቶ ለመቆጣጠር የሚደረግ ጥረት ደም ማፈሳስ ያመጣል፣ መረጋጋትን ያሳጣናል፣ ለሌላ በር ይከፍትብናል። መከባበር ማንን ይጎዳል? በተለይ አመተናሱ እንዲያውቅ የምፈልገው ነገር መስጊድ ውስጥ በሚደረግ ድብድብና ዱላ ቢሞትብን አንድ ሰው አላህ ፊት በጣም ተጠያቂዎች ነን። ከባድ ነው ወንጀሉ። ወመን የቅቱል ሙእሚናን ሙተዓሚደን ፈጀዛኡሁ ጀሃነም፣ በጣም ከባድ። አንድ ሙእሚን ወንድሙን የገደለ ሰው፣ ወመን የቅቱል ሙእሚናን ሙተዓሚደን፣ ሆን ብሎ የሚገድል ሰው፣ መስጊዶች ላይ ጩቤ እየተያዘ እየተገባ ዱላ እየተያዘ እየተገባ፣ ይሄ ሆን ብሎ ለመግደል ታስቦ ማለት ነው። ወመን የቅቱል ሙእሚናን ሙተዓሚደን ፈጀዛኡሁ ጀሃነሙ ኻሊደን ፊሃ፣ ጀሃነም ውስጥ ዘውታሪ ሲሆን ይገባታል ይላል አላህ ሱብሓነሁ ወተዓላ።
በጣም የሚገርመው ነገር አላህ በቁርአኑ ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር ሩሐማኡ በይነሁም የረሱል ባልደረቦችን አላህ ሲወስፋቸው እርስ በርሳቸው በጣም የሚተዛዘኑና ለጥላት ደግሞ ጠንካራና ብርቱ እንደነበሩ ይገልጽልናል። በአሁኑ ሰዓት ተቃራኒ የሆን ነው። መስጊዶች ላይ እንደባደባለን፣ ጀግኖች ነን። ውስጥ ስንወጣ ደግሞ ከሌላው ጋር ስንተቃቀፍና ስንተዛዘን እንታያለን ማለት ነው። ስለዚህ ይሄን ነገር ሁላችንም በየአካባቢያችን ኃላፊነት አለብን። ሰሞኑን እየተከሰቱ ያሉ ነገሮች አስደንጋጭ ጉዳዮች ስለሆኑ እነዚህ ነገሮች በየመስጊዱ በሌላ መስጊዶችም ላይ እንዳይስፋፉ ሁላችንም ጥረት ማድረግ አለብን። ዒልም ላይ እናተኩር፣ እውቀት ላይ እናተኩር። እስልምና የሚያደባድብ አይደለም፣ እርስ በርስ የሚያመታታ አይደለም። ተከባብረን ዲናችንን መጠበቅ ይኖርብናል። መጥፎ በሮች እንዳይከፈቱ ጥንቃቄ ማድረግ አለብን። መከባበር ነው ከፍ የሚያደርገን፣ መናናቅ ነው የሚጥለን። ስለዚህ ይህን ትኩረት እንድናደርግ ነው የምለው።